ውድና የተከበራችሁ የሄለን ዩቱብ ተከታታዮች እንኳን ደህና መጣችሁ። ብሌን ድራማን ክፍል 54ን ይዤላችሁ ከች ብያለሁ። እንግዲህ ዳግምን አብረው የተኙ በማስመሰል እንግዲህ ያደረገችው ነገር ራሷን እንዲጎዳት ነው ያደረገችው ቃል ማለት ነው። ዳግምም እጅግ ልቡ ተሰብሯል። ከዚህ ሁኔታ ጀርባ የእናንተ እጅ ያለበት አብረን እንዳልተኛን እውነቱን እያወቃችሁ ብሌን ልቧ ሲሰበር እንዴት ዝም አላችሁ እማዬ በማለት ዳግም ወይዘሮ ገነትን ሲወቅሳት ይገኛል ማለት ነው። ፍቅሬን አታሳጭ፣ ልቤን አታቁሰኝ፣ ልቤን አትስበሪብኝ እማዬ አንቺን አገኘሁሽ ብዬ ልቤ ሲጠገም በብሌን አማካኝነት ልቤ ልትሰብሪው ነው። እህትና ወንድም እንዳልሆኑ ጠንቅቀሽ ታውቂያለሽ። ለአንቺ ክብር እኛን ስታለያይ አንቺ እኛን ባለያየሽ ቁጥር እኔ ልቤ እየተሰበረ ነው። አንቺን አጥቼሽ እንደነበረው ልቤ የሚሰበረው የዚህ ሁሉ ጠንሳሽ አንቺና ቃል ናችሁ። የኔ ልብ ተሰብሯል። የኔ ልብ መሰበር አያስጨንቃችሁም ወይ? እንዴት እማዬ እንደዚህ ታደርጊያለሽ? በማለት ዳግም ወይዘሮ ገነትን እየወቀሳ ባለፈው አንቺን አጥቼ ይህን ያህል ጊዜ ልቤ ተሰብሮ እንደቆየው አሁንም ብሌንን አጥቼ መኖር አልችልም። ልቤ ተሰብሯል። እንዴት አብሬ ከቃል ጋር እንዳልተኛው እያወቅሽ እንዴት ከቃል ጋር ይሄንን ሴራ ታቀነባብር ያለሽ? በማለት ወይዘሮ ገነትን እንግዲህ ሲወቅሳት ተሰምቷል ማለት ነው። እንግዲህ በኃይሉ ደግሞ አንገቱን ደፍቷል ማለት ነው። እውነት ታሸንፋለች። ሀሰተኞች፣ ቀጣፊዎች፣ አጭበርባሪዎች ሁልጊዜ እንደተዋረዱና አንገት እንደደፉ ናቸው በማለት በስተመጨረሻ ቃል ዶክሜንቱን ለበኃይሉ ቀይራ እንደሰጠችው ወይዘሮ ገነት ለበኃይሉ ነገረችው። በኃይሉ በሳት ላይ እየተጫወተች ነው ቃል በማለት እንግዲህ ቃል መንቀርቷን ይዞ እንዴት ብትነቂኝና እንዴት ብትደፍሪ ነው በዚህን ያህል የተፈታተንሽኝ ብሎ አመንኩሽ ብዬ እኔ እንድታግዥኝ በጠየቅኩሽ ህይወቴን አደጋ ላይ የሚጥል ነው የሚያበቃልኝ ዘብጥያ የሚያስወርደኝ ነው ብዬ ከዚህ ነገር አውጪኝ፣ የምትፈልጊውን ነገር ከፍልሻለሁ ባልኩሽ ይህን ያህል በአንቺ ፍቅር በልጦብሽ እኔም በቁማር ልታስብልኝ ጫፍ ላይ የደረሽው ቃል ከመቼ ወዲህ ነው ልብሽ አበጠው? በማለት እንግዲህ ይህ ነገር ዋጋ ትከፍያለሽ በማለት አግቷታን ቃልን አንቺ ነሽ ይህን ሁሉ ነገር ያደረግሽው በማለት እንግዲህ በኃይሉ ቃልን አግቶ እያሰቃያት ይገኛል። ያንተ ዛቻና ያንተ ድብድብ አይሰለቸኝም። አንተ ሁልጊዜ የሰዎችን ውድትና ክፋትም ስቃይ ነው የሚያስደስት። ስለዚህ ግደልኝ፣ ሞት አልፈራም። ለፍቅር ስል ነው ለዳግም ስል ነው እንጂ ያንተን ጨካኝነት፣ አረመኔነት ሳላውቅ ቀርቼ አይደለም፣ ዘንግቼ አይደለም። በኃይሉ ፍቅር ስለማይገባ ፍቅር ስለማታውቅ ነው ሁልጊዜ የሰዎችን ጉዳትና ሰዎችን መግደል፣ የሰዎችን ልብ መግደል እና የሰዎችን ልብ መስበር ስለሆነ ስራ አንተ ታደርገዋለህ። ስለዚህ እኔ ሞትን አልፈራም። እኔ ደግሞ ዳግምን ስለማፈቅር ይህን ሁሉ ነገር ያደረግኩት በማለት ቃልን ለአቶ በኃይሉ መልሳለታለች። ዳግምን ስላፈቀርኩት ነው ያንተ ቅጣት ይበልጥ በማለት ክፍልና ተንኮልህን ረስቸው አይደለም፣ ሞትና ግርፋትን ብዙ ስቃይ እንደሆነ አውቃለሁ። ከፍቅሬ አይበልጥም ብዬ ነው ዶክሜንቱን የቀየርኩት በማለት እንግዲህ ቃል ተናግራለች። በኃይሉም እንግዲህ በቀላሉ ሊተዋት አልቻለም። ቃል በጣም አስቸጋሪ ሁኔታ ላይ ደርሳለች። ዳግም እናት ላይ ይዝቶባታል። እማዬ ልጄን አገኘሁት ብለሽ ስትደሰች አሁን ልታጭኝ ጫፍ ላይ ደርሰሻል። ልብሽ ሊሰበር ነው። ባታውቂኝና ባንተዋወቅ ይሻል ነበረ እማዬ። የኔ ልብ ሰብረሽ አንቺ ደስ የሚል ህይወት እንድትኖሪ እንዳይመስልሽ አንቺ ክብርሽን ለመጠበቅ ስትይ የኔንም ፍቅር ሰብረሽ የኔን ልብ ሰብረሽ አንቺ በደስታ የምትኖሪ አይደለሽም እማዬ። ቆይ ለምንድን ነው የማታስቢልኝ? እህትና ወንድም እንዳልሆን ጠንቅቀሽ ታውቂያለሽ። አንቺ ይመስለኛል ሰይጣን በአንቺ ላይ አድሮ ነው እማዬ። እባክሽን እርጅኝ፣ እውነቱን ተናገሪ። ደግሞ እኮ ነግረሽኛል አልጋ ውስጥ ቃል አውጣ ብለሽ ቃልን እኔ ጋር እንዳስተኛሻት ይህንን ለብሌን ንገሪልኝ። ፍቅሬን በሰው ለወጠችው ብለሽ ንገሪልኝ በማለት እንግዲህ ዳግም ለእናቱ እየተናገረ ይገኛል ማለት ነው። እንግዲህ ዳግም በጣም ልቡ ተሰብሯል ማለት ነው።
ገነትና ቃል ናቸው ምስጢሩን የሚያውቁት። ዳግም ግን ምንም ነገር የሚያውቀው ነገር የለም። ምንም ነገር እንቆቅልሽ ወጥመድ የለበትም። ስለዚህ እንግዲህ ሌላ ተጨማሪ ነገር ሌላ ቁስል ነው የተፈጠረበት። እማዬ ፍቅሬ መልሽልኝ፣ ልቤን ጠግኝልኝ። በስተት ነው እንጂ የተረዳሽው አብረዋ አድረው አይደለም። ኦልሬዲ እቃ ውስጥ ላወጣ ስል በዛው ፍራሽ ላይ እንቅልፍ ወሰዳት በማለት ለመቀስቀስ ከበደኝና ተውኳት። በዛ አጋጣሚ ነው አንቺ ያየሻቸው በይልኝ ነው ያላት። እውነታውን ነው እንግዲህ። ስለዚህ ወይዘሮ ገነት ግን የበለጠ ጣጣ ነው ያመጣችው። እኔ የማውቀው ነገር የለም፣ አላየውም፣ አልሰማሁም አለች። በጣም ይገርማል። አንዳንድ ጊዜ አሁን ዳግም በቃ አሁን አላውቅሽም እናቴ፣ ፍቅሬን ሰበርሽ፣ ልቤን ሰበርሽ፣ የመጨረሻ ስብርብር አድርገሽኛል። ስለዚህ የአንቺ እናትነት ምን ይሰራልኛል? ለእውነት ካልቆምሽልኝ፣ የኔ ደስታ ካላስደሰተሽ፣ የኔ ልብ መጠገን ልብሽን፣ የኔ ልብ መሰበር ልብሽን ካላራራው፣ ልጄ ልቲ ተጎድቷን፣ ልቡ ተሰብሯን፣ ፍቅሬን ካልመለሽልኝ አንቺ ጋር መሆኔ ምንድነው ደስታው? ምን ሙሉ ደስታ ይኖረኛል? ፍቅሬ ከሄደ ፍቅሬ ማለቴ የምታፈቅረኝ ሴት እንደዚህ የምታረቅብኝ ከሆነ በማለት ፍቅሬ ከንተ ተቀማው ልቤ ከተሰበረ ምኑ ጋ ነው የኔ ሙሉነት እማዬ በማለት አንቺን እማዬ እያልኩ እየጠራው የልቤ ጠባሳ በውስጥ እያዳመጥኩኝ የዛ ሁሉ አሸራ ያንቺ እጅ እያለበት እያወቅኩኝ እንዴት እማዬ ብዬ ልጥራሽ? ሁሉም ያንቺ ሰበብ ነው። እውነት እማዬ አንድ ቀን ፈጣሪ ይፈረድሻል፣ የዛን ቀን ግን እኔን አታገኘኝም ብሎ ወይዘሮ ገነትን ሲስትበትና ሲያስፈራራት አይተናል። ዳግም በነገራችን ላይ በጣም ተጎድቷን፣ በጣም ስሜታዊ ሆኗን። ወይዘሮ ገነትም ደም እያለቀሰች ነው በጣም ምክንያቱም አማራጭ ይሆንልኛል ብላ የፈራችው ወጥመር ነው እንግዲህ እንደዚህ ያደረጋት። በቃ ከቃል ጋር ባትስማማ እንደዚህ አድርጌ ባትላት ቃል ራሱ ደፍራ እንደዚህ አታደርገውም ነበረ። ከዛም እንግዲህ ዳግምም ማጣት ስለማትፈልግ ነው ከእንደዚህ አይነት ወጥመድ ውስጥ የገባችው። እንግዲህ ወይዘሮ ገነት ብሌንና ቃልን የዳግምንና የብሌንን ልብ ሰብራለች። እሷ ለብቻዋ እንግዲህ ለብቻዋ እየተደሰተች በጣም የሚገርምና በጣም የሚከብድ ነገር ነው። እንግዲህ ወይዘሮ ገነት አዎ ደፍራ አዎ የኔ ልጅ የኔ ጥፋት ነው፣ ከአልጋው ላይ ውረጅ ብዬ እኔን ያስተኛዋት የኔ ጥፋት ነው ዳግምዬ በማለት ዳግም ግን ምንም ሊቀበለው አልቻለም። አንቺ ነሽ እንደዚህ ያደረግሽኝ፣ ፍቅሬን ያሳጣሽኝ አንቺ ነሽ። አሁንም ቢሆን ፍቅሬን መልሽ፣ አንቺ በአንቺ ምክንያት ነው ከኔ እንድትረቅ ያደረግሽው ብሌንን አሁንም ቢሆን እንድትመለስ የአንቺ እገዛ ያስፈልገኛል። አንቺው ፍቅሬን እንደወሰድሽ ፍቅሬን መልሽ በማለት ያለበለዚያ እናቴ አይደለሽም ልጅም ብለሽ እንዳትጠሪኝ፣ እኔ በእናት ፍቅር ስሰቃይ የነበረው ይበቃል፣ አሁን ደግሞ በፍቅረኛ የመሰቃየት አልፈልግም በማለት መልሶላታል። አዎ ልጄ እኔ ጥፋት ነው፣ አልጋው ላይ ውረጅ ብዬ ያስተኝቻት ነው፣ በዛው እንቅልፍ ወሰዳት ብላ መመስከር አቅቷታል። አላውቅም፣ የማውቀውም ነገር የለም እዚህ ላይ እኔ እጄ የለበትም ብላ አብራቸው አድራቸዋል እንደማለት ነው። በቃ ብሌንም እንግዲህ ሁለተኛ መረጋገጫ አገኘች። ስለዚህ እውነታ መቼ ነው የሚመጣው? መቼ ነው የሚረጋገጠው? ኦልሬዲ ዲኤንኤን ውጤቱ ሊከፈት ጫፍ ደርሷል። እውነት ሊያሸንፍ ነው። ሀሰተኞችን አንገታቸውን ደፉ። እውነት አሸነፈች እና በጣም የሚገርምና የሚደንቅ ነው የሰራችው ሴታብ እንግዲህ እሷን ራሷን እንዲጎዳት ዳግም እንግዲህ እጅግ ልቡ ተሰብሮ ከዚህ ሁኔታ ጀርባ የእናት እጅ ያለበት አብረን እንዳልተኛ እውነቱን እያወቀች ብሌን ሲሰበር እንዴት ዝም አላችሁ በማለት እንግዲህ በጣም የሚገርምና የሚደንቅ ገነትም ከትናንትና ጀምሮ እናቴ እያልሽ ነው ከምን የመጣ ነው በማለት እንግዲህ ሚስጥሩን አውቃለች። ብሌን ወይዘሮ ሰላም እናቷ መሆኗን እንግዲህ ወይዘሮ ሰላም ደግሞ ብሌን ልጇ መሆኗን ስላላወቀች እንግዲህ ሳሚ የነገራት ለብሌን ስለሆነ ከትናንትና ጀምሮ እናቴ እያልሽ እየጠራሽ ነው ከምን የመጣ ነው ብላ ስትላት አንቺ ካልፈለግሽ እኔ አልጠራሽም፣ ኧረ እንደውም ብትኝ ነው ደስ የሚለኝ። አዎ የኔ ልጅ እሺ ደስ ካለሽማ ሁሌም እናቴ እያልኩ ነው መጠራሽ አለቻት። ተመስገን
እንደሱ ፍቃድ ሁሉንም ነገር ሙሉ አደረገኝ። አሁን 2 እናት አለኝ ተመስገን እያለች እናቷን አቅፋ ስትደሰት የምርመራ ውጤት ደርሷል። ለዛ ነው በፍጥነት የጠራዋችሁ በማለት ወይዘሮ ሰላምም እንግዲህ ከሐኪሙ ጋር ተገናኝተዋል ማለት ነው። እንግዲህ የምርመራ ውጤቱም ሲታይ እንግዲህ ሰላም ቃል ልጇ እንዳልሆነች እንግዲህ እየታየበትና አቶ በኃይሉ እንዳታለላት ወንድሜ እወደዋለሁ ብላ ያመነችው ሰው ባመነችው ሰው ተጎድታለች። በጉጉት ሲጠበቅ የነበረው ተወዳጁ አደራ ድራማ እንግዲህ በጉጉት ስንጠብቅ የነበረው ብሌን እናቷን አወቀች። ዴኒኑ እስከሚመጣ በናፍቆትሽ ተቃጠልኩኝ በማለት ሰላምዬ እናቴ ያገኘሁሽ የናፈኩሽን ያህል እናቴ በስስት የምጠብቅሽ እናቴ ያገኘሁሽ እንግዲህ በስደት ለእኔ ስትይ ነው በስደት መከራሽን ስታይ የነበረው አሁን ግን መጥቼልሻለሁ እናቴ በማለት እንግዲህ ሰላም ብሌን በስስት እንግዲህ እናቷን እያየቻት ነው። ምን አልሽ እስኪ አስረጅኝ፣ የሰማሁት እውነት ነውን? መረጋገጥ ፈልጋለሁ በማለት እንግዲህ የሰማችውን መረጋገጥ ፈልጋ ነበረ። በባለፈው ምዕራፍ እዚህ ላይ ነበረ ያቆመው። ሰላም እንግዲህ በጣም እንግዲህ በመምጣቱ እንግዲህ ቃል ልጅ እንዳልሆነች ታውቃለች። ቢለን ደግሞ ሰላም ልጅ እናቷ እንደሆነች ታውቃለች። እንግዲህ ወይዘሮ ሰላም ብቻ ናቸው ያላወቁት። እንግዲህ በሚገርም ሁኔታ ብሌን ልጇ እንድትሆንላት ትመኛለች፣ ትፈልጋለች። ሰላምም ማረጋገጥ ትፈልጋለች እና ብሌን እንግዲህ ብዙ ነገሯ ፍክት ድምቅ ብሏል። እናቷ አቅፍ ውስጥ እያደረች እና እናቷን ፊት ለፊት እያየች በልቧ እናቷን አንግሳ እውነቱ እስኪረጋገጥ ነው የምጠብቀው። ይህ ጉዳይ በጣም አጓጊና ልብ አንጠልጣይ ሆኗል። ብሌን እንግዲህ ዝምታዋን ማቆየቷ በጣም አሪፍ ነው። ኦልሬዲ በኃይሉ ዳይሬክትሊ እንዳይገዳት ያደርጋል። ግን የሚገርመው ነገር እውነት ሲገጣጠም አንዴ ነው። አንዳንድ ጊዜ እውነት ሲገጣጠም ፊት ለፊት ነው የዲኤንኤ ውጤትን መጥቷን እንግዲህ ውሸተኞችም ይጋለጣሉ። የልጃቸውን ቅጣት ሊያገኙ ጫፍ ደርሰዋል። ቃልም እንግዲህ በኃይሉ እጅ ገብታለች። ወንጀለኞች ዘብጠኛ የሚወርዱበት ደርሷል። እንግዲህ ወይዘሮ ሰላም የሰሞኑ ሁኔታሽ ምንም አላማረኝም ብሌን፣ ምንድን ነው ደስታሽ? ደስታዬ ነው ግን ለየት ይልብኛል። ምን ተገኝቶ ነው ፈገግታሽ፣ ደስታሽ፣ በቃ ሁሉ ነገርሽ፣ እንክብካቤሽ እያለቻት እንግዲህ ብሌንም እንግዲህ ግድ የለም እናትና ልጅ አይደለን እንዴ እናቴ ብልሽ ከፋሸናል ልጅ እያልሽኝ አይደለ እንዴ እያለች አስቀይሳታለች። በጣም ደስ የሚል ጉዳይ ነው። ብሌን እንግዲህ ልመናዋ ተሰምቶ ጸሎቷ ተሰምቶ የፈሰሰው እንባዋ ሊታበስ የተንከራተተችው መንከራተት እንግዲህ ሊመለስላት አሁን እንግዲህ የመከራዋን ያየችው እንግዲህ አቶ በኃይሉ ጨካኝ አጎቷ ማለት ነው አስፋልት ላይ የጣላት ቀን እንግዲህ ተመልሶ እናቷን አግኝታለች ማለት ነው። እንግዲህ እድሜ ለሳሚ በጣም የሚገርም ድንቅ ነገር ተፈጥሯል። የዲኤንኤኑም እንግዲህ በስተመጨረሻ መጥቷል ደርሷል የሚለው ነገር እንግዲህ ለሰላም ዶክተሩ ነግሯታል። በጣም የሚገርም ነው። እንግዲህ የአቶ በኃይሉ ጭካኔ እንግዲህ መጨረሻው ታውቆለታል ማለት ነው። እንግዲህ መጨረሻው ከርቸሌ ነው የሚሆነው ማለት ነው። እንግዲህ የሰላምና የብሌን ደስታ በጣም ደስ ይላል። ስለነበረን ቆይታ ከልብ አመሰግናለሁ። ባይ ባይ ውድ ቤተሰቦች ሰላማችሁ